ንገሪ። ሩቅ ከተማ ነው የሚሄደው። 2 ጊዜ 60 መቀጣት አልችልም። በጣም እንዳልጠላሽ ብር የለኝም። መሳፈሪያ ላኪ ነው። እንኳን ገዛው አንተ ስል የጨረስኩት። ዳንከ አመሰግናለሁ። በቃ እንደዚህ አይነት ደስ የሚል ድምፅ ከአንቺ ስሰማ እኔ እሰራለሁ። በቃ መቤቴ ነው ምርስ መጥፎ ሰው አይደለም። ጓደኛ ያሹ ዱርዬ አይደለም ምናምን፣ ሰራተኛ ነው ባልሽ፣ የሚያስከብርሽ ነው። ደግሞ አንቺን ይዜ ደግሞ ከፍ ብዬ ነው የምነሳው። የመጀመሪያ እንጀራ ለንጋንጋ አይደለም ለእኔ የተባለ ነው። ዳንከ አመሰግናለሁ። በቃ እንደዚህ አይነት ደስ የሚል ድምፅ ከአንቺ ስሰማ እኔ እሰራለሁ። በቃ መቤቴ ነው ምርስ መጥፎ ሰው አይደለም። ጓደኛ ያሹ ዱርዬ አይደለም ምናምን፣ ሰራተኛ ነው ባልሽ፣ የሚያስከብርሽ ነው። ደግሞ አንቺን ይዤ ደግሞ ከፍ ብዬ ነው የምነሳው። የመጀመሪያ እንጀራ ነው ከአንቺ ጋር፣ መጨረሻም ደግሞ አይደለም ገና። ሰውየው ራሱ በጣም እስከለላይ ስለኔቱ ከዚህ በኋላ ያለው ቀይ ለፍና አጠራቅሜ ጥያቄዎች ጠየቀኝ። ምን ያህል ቀለም ይፈጃል? ምን አንተ ያሰብከው ጋንስ ግላይሽ በቃ ምን ያህል ይፈጃል? ቀን ይፈጃል? ምን ያህል ብዙ መንገዶች አሉ ምናምን ብቻ በጣም ብዙ ነጥሩ ነው ፈለክ ምናምን ብዙ ብሎች እንዲነፍ ቮይስ አለ ነፍሶቼ። እንደዚህ ነፍ ይኸውላችሁ ኤዲት ተደርጎ ያ የጸቡም የፍቅሩም የምኑም ግን ምን ሊጠቅም? ማንን ለማሳመን? እናንተ ገለባዎችን ለማሳመን፣ አንዴ ወደዚህ አንዴ ወደዛ የምትሉትን ለማሳመን፣ እንደነዚህ ፈራጅና ቆራጭ ያለን ሰው ለማሳመን። ያ ሁሉም እንደ ስራው እየተቀጣ አይደለ? እግዚአብሔር ቀጪ ነው። ያ ግን እግዚአብሔር ሆይ በጣም የሚገርመኝ እሱ እኮ ምንም አላጠፋም። እሱም ከሚቀጣ እግዚአብሔር ወይንም እሱን እንደዚህ አይነት ነገር ይህንን ሰውዬ ለመቼ ነው የሚቀጣው? ቁጭ ባልንበት መጥቶ የበጠበጠን ይህ ሰውዬ ነው። ቁጭ ባልንበት መጥቶ የበጠበጠ እሱ እንዲያውም እኮ ደስተኛ እኮ ነው ከአንቺ ጋራ ምናምን እያለ ስዕሉን ሲስል መታው የበጠበጡት እነዚህ ናቸው። መታ የበጠበጠችው ያችን ናት፣ እስከነ ድህነቱ እስከነ አሻጫሱ። እኔ በነገራችን ላይ እግዚአብሔርን አልፈርድበትም። ለምን እንደማልፈርድበት ታውቃላችሁ? እሱ መለወጥ ፈልጓል። ከበፊቱ ስራው ከነበረው ባህሪ ምናምን ነገር መለወጥ ፈልጓል። የበጠበጡን እነዚህ ናቸው። ጌታ ሆይ መቼ ነው ለእነዚህ መልሱ የምትሰጠው? እሱን አንሳውና ለእነዚህ መልስ ስጥ። እሱ ተበሳጭቶም ተናዶም ህይወቱ ስለተበላሸም የፈለገውንም ስላላገኘ ባልተባለበት ቦታ እንዲህ የሚያናግረው በሙሉ ያመለጠው ነገር ስላለ እንዲያመልጥ ያደረጉት ደግሞ እነዚህ ናቸው። በስነ ስርዓቱ እንዳይኖር ያደርግ ጌታ ሆይ መልሱ ለእነዚህ እንጂ ለሱ እሱ ምን አረገ? የሰደቡት እነሱ፣ ያዋረዱት እነሱ፣ ያሳበዱት እነሱ፣ ስሙን እየጠሩ ሚስጥሩን ከዛ አልቀር ያወሩት እነሱ። መቼ ነው እዚያ አጠገቡ ላለው ባለጌ መቼ ነው አምላክ የምትመልሰው? እነዚህ ሰዎች ላይ ትንሽ አልዘገየ? አዳኮይ ማያሻት አዳኮይ ማያሻት ወይዬ በቃ ወድሻለሁ፣ ይቅርታ አድርጊ። እኔ አልጨክንብህ፣ ምክንያቱም እኔ እረዳሃለሁ። የፈለገ ብትሰድበኝ፣ ግማታም ብትለኝ፣ ሸተትሽ ብትለኝ፣ ምን ብትለኝ ለእኔ ጠላቴ አንተ አይደለም። ለእኔ ጠላቴ ማን እንደሆነ ታውቃለህ? እነዚህ ሰዎች ናቸው። እስከ መጨረሻው ግን እበቀላቸዋለሁ። አይስወር እበቀላቸዋለሁ። ዩ ዊል ፔይ። እያንዳንድሽን እበቀልሻለሁ። እያንዳንድሽን አይስወር እያንዳንድሽን እበቀልሻለሁ። አንተን እግዚአብሔር ይማረክ። እንደ ውዴታ አይደለም ግዴታ ስለነበረብኝ እናት ስለሆንኩኝ ያንን ነገር ያረኩትኝ። ከመውደድ ከፍቅር ጋር የተያያዘ ነገር አይደለም።
እኔ ደግሞ ምን አይነት ነገር አለ፣ ሰው ሲወደኝ ነው የምወደው፣ ሰው ሲያከብረኝ ነው የማከብረው። ይሄ ባህሪ ነው፣ ምንም ላደርገው አልችልም። ከዛ ላይ የኔና እሷ ፍቅር አልቋል። ግን ይሁን አማራጭ አለ። አንድ ሴት ልጅ አንድ እናት ናት ያለቻት አይደል? ትክክል። ያቺ እናት ባትወዳትም ትረዳታለች። ምክንያቱም መርዳት እንደ ሰው ግዴታ ስለሆነ ነው። አሁን ለምሳሌ የሆነ ሀፕን ነገር ቢያደርግ ሁሌ የምናገረው ነገር ነው፣ ዩ ዌልካም ነው ያልኳት። ላስት ይር ብዙ ነገሮች ሀፕን ሲያደርጉ ዩ ኤኒታይም ዌልካም በቃ ብለህ ትላለህ። አይ ነው እኮ እስካሁን ክፉንም እኮ ክፉን አልተመኘሽም ያ ሀፕን ያደረገውን ነገር ነው የተናገርሽው። ጀስት ነው this is what's gonna be አንቺም እንድትጎጂ አንቺም የሆነ ነገር እንዲደርስብሽ ምናምንም ማንም የሚፈልግ ጉዳይ ነው። ማንም ሰው ሁሉም ሰው የራሱ እውነት አለው። የራሱን እውነታ ደግሞ በራሱ መንገድ፣ በራሱ አካሄድ፣ በራሱ ሁናቴ ኤክስፕሌን የማድረግ መብት አለው። this is her freedom, she can do whatever she want. እኔ ከንግግሮችሽ በሙሉ አንደርስታንድ ያደረግኩት አንድ ነገር ምንድነው? አንደኛ ለልጅሽ ክፉ ነገር አልተመኘሽም፣ ክፉ ነገር አልተናገርሽም፣ ክፉ ነገር አልተመኘሽም። ላይክ ልጅሽ እንደዚህ ትሙት፣ እንደዚህ ትደረግ፣ እንደዚህ ምናምን እንደዚህ የሚል ቃል አልወጣሽም። ግን ሀፕን ያደረገውን ነገር በግልጽ ተናገርሽ። that's it። እኔ ፈልጌው አይደለም የተናገርኩት። የሚገርም ነገር እነሱ ሁልጊዜ የእነሱ ችግራቸው የልጆች ችግራቸው ምንድን ነው? አሁን ሌላው እናት እንደምትሆነው ባለፈውም ይህን ያህል ትሄዳለች ተብሎ አይደለም እዛ ቲክቶክ ላይ ተወጣው። እንደ እናት አንገቷን ትደፋለች፣ ታዋቂ ስለሆነች እናዋርዳታለን በሚለው ሄዱ። ያው ማን አንገቱን እንደደፋ እንግዲህ ታየ። አሁን ደግሞ ይህንን አያውቁትም። ይህንን ነገር አሁን እኔ ጋ ያለውን ነገር ስለማያውቁት ትላንትና ያው እንከሳታለን ምናምን በህግ ምናምን አይነት ነገር ብሎ ጠዋ ሲል እኔም ደግሞ በደንብ ዛሬ አንጀቷን የሚያሳረረውን ነገር ዛሬ ምን ስታደርግ እንደነበረ ራሱ ኢንፎርሜሽን ሲደርሰኝ በጣም ነው የገረመኝ እኔ ራሴ። ምክንያቱም ኦኬ በቃ ከዚህ ቶፒክ እንውጣ። አሁን እዚህ ጋር እንትን አንበል እንውጣ የሚባለው ነገር የለም ልልህ ነው። አይ ኖ አንድ እውነታ ልንገርሽ ገና ድሮ ጀመረሽ ከዚህ ጀርመን እነሱ ጀርመን ሳይመጡ ጀምረሽ ስታደርጊ የነበረውን ነገር ሁሉ እናውቃለን። ለልጆችሽ ምን ያህል መስዋዕት እንደከፈልሽ፣ ምን ያህል ትምህርት እንዳስተማርሻቸው፣ ምን ያህል ጠንካራ እናት እንደሆንሽ ሰርተሽ እዚህ ጀርመን ሀገር ከመጡ በኋላ ደግሞ ማየት ይቻላል። ሳምሪንም ናቲንም ማየት ይቻላል እኮ ሌላ ማየት ያን ማትበለቅጥ ጎበዝ ሴት ናት። ይሄ ምንድን ነው? የአንቺ ያስተዳደግሽ ውጤት ነው። አይደለም። እኔ ጋር ያለች የራቁት ፎቶ አላት። የራቁት ፎቶ ስለ በቢኪኒ የምትነሳው ይሄ ፍሪደም ነው። ለሞዴል ሾው የምታደርገው በፓንት በምናምን በቢኪኒ በቆንጆ ጡት መያዣ ምናምን በጣም ብዙ ብር ወጥቶበት አላት ፎቶ ሹቲንግ ያደረገችበት። ይሄ የሰው ልጅ መለኪያ አይደለም። ልብህ ራቁት ሲሆን፣ ጭንቅላት ራቁት ሲሆን ያ ነው መለኪያው። ገላ አይደለም። ስንፈጠረኛ ገላችን እኮ ራቁት ነው። እግዚአብሔር እኮ ሞልቶ የሰጠን ሙሉ አስተሳሰብህና ትህትና ፍርሃ እግዚአብሔር ሲኖርብህ ነው። እናትህን እንደዚህ ለጎረምሳ ብለህ ነገር ፈልገህ ለገንዘብ ብለህ የመጀመሪያው ስህተት ነው ተባለ አይደለ? የሁለተኛው እንዴት ነው ስህተት የሚሆነው? ለዚያውም የትላንት በመጀመሪያ ፍቅር ላይ የነበረች ሴት ናት። ዛሬ እኮ እሷ ፍቅር ላይ አይደለችም ያለችው። አንጀቷ እየተቃጠለ እኮ እሷን ቁጭ አድርጎ እኮ ሴት እያመጣ እኮ እየሸቀለባት እኮ ያለው ወንድ እኮ ነው። እሷ ግን ሁሉ ነገሯ ድምፆ እሷ ምንድን የሚመስላት በቃ ማንም ሰው ማያቅ ምንም ማያቅ። አየህ እናትነት ማለት ከኋላ ሆኖ የልጅን ገበና መደበቅ ነበረ። 7 ዓመት በሙሉ ሆኗን እየደበቅኩኝ የእሱን ስራ እያየሁኝ ከኋላውኝ ካሁን አከሌ እንዳይሰማ ልጆቹ የሚደጉ ልጆቹ ያላባት አይደጉ ብዬ ያፈንኩትን ነው። እሷ በራሷ ይውላ አሁን እዚህ ላይ አፋቸውን ይዛሉ ማለት ነው። በራሷ ጊዜ እኔም ማላቅ ይመስላታል። ከሷ የበለጠ ሙሉ ታሪኩን ማውቀው እኔ ነኝ። ልጁ ግን አልነግራትም። እንዲያውም እንዳትሰማ እሷ በማትሰማበት መንገድ ከወንድምየው ጋር እየተወያየን እንደዚህ አይነት ነገር አለ እንዲህ አይነት ነገር አለ ስለ እያልኩኝ የእሷን ገበና የደበቅኩ እናት ነኝ። እንዲህ እንደምታየኝም አይደለሁም።
ዛሬ ባልሽ አንቺ እኮ ይኸውልሽ እስካሁን እናትሽ ልጅሽን ፕሮቴክት እያረግሽ ነው። ለእሷ ነው ፋይት እያረግሽላት ያለች። ለምን መሰለህ ፕሮቴክት ማረጋት ለእሷ ብዬ አይደለም። አትሊስት እነዚህ ልጆች ትንሽ ይደጉ ገብተዋል። ህጻናቶቹ ማደግ ስላለባቸው እዚህ ላይ የሚታየው ይሄ የተቀባ የቅባ ቅዱስ የሚመስል እዚህ ጋር አለ አይደለ? ቪዲዮ ላይ ተሳስሞ ሳውንድ ይላል። አቤት 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 የነሱ ፍቅር ይልና ሌላውን ይደበድባል። የተጣሉት እነዛ ልጆች አሉ ዩቱብ ላይ ሲጣሉ እኔ ያስቀኛል። በቃ አቤት ፈነዳለታ፣ አቤት ይሄ ሌሎች ዩቱበሮች ጋር የደረሰለታ፣ አቤት ይሄ ጉድ የወጣለታ። እኔ ሽምቅቅ። ለዚህ ነው እኔ ግሬን ራቅ አርጌ፣ ምክንያቱም የሚፈርስ ቤት ስለሆነ ራቅ ብዬ ነበር። ምክንያቱም እኔ አሁን አጠገባቸው ከሆንኩ እሷ ፈረሰች ምናምን ሊባል ነው። ኦልሬዲ የፈረሰ ቤት ነው። ስለዚህ ደግሞ ዋናው ነገር ልንገራችሁ፣ ዋናው ልንገራችሁ። የእኛ ሀገር ሰው ሲተርት የእናት ምርቃት ከስር ይነቅላል፣ የአባት ምርቃት ከስር ይነቅላል፣ የእናት ምርቃት ደግሞ አጥንት ይሰብራል። የእናት እርግማን፣ እናት ያዘነችበት ልጅ አይሆንም። በትዳርም ሆነ እናት አፕሩቭ ያላረገችው ትዳር አልፈለገችው ትዳር አይሆንም። ቤዚካሊ ዳትስ ዘ ፋክት። አሁን እንዴት ነው ወደ ነገሩ። እኛ በጣም የምንወዳት ጂጂ እንወዳታለን፣ ሳምሪ በጣም እናከብራታለን። ሴት ልጅን አስረግዘ ከሌላ ሴት ጋር ትተኛለህ? እንዲህ የምትወዳት ከሆነ ስለዚህ እዚህ ጋር ያላችሁ ሰዎች ኮሜንት ላይ መጥፎ ነገር የምትጽፉ ሰዎች ሲኖስ እሷ ስለምታውቅ ነው። እሷ ልጇን ፕሮቴክት እያደረገች ነው። ታዋቂ ሀገር የሚያውቃት ማንም የሚሰግድላት ቆንጆ የተባለ አንድ የሆነ እዚህ ግባ የማይባል አጠገቧ 1 ዓመት በሙሉ ሌላ ውሽማ ይዞ ሲሸከሽክላት ዞር ብላ ማታይ እኮ ሴት እኮ አለች እኮ። አንዳንድ ሴቶች በጣም ያስቃሉ። ይህንን በሙሉ እህትና እናት ጓደኞች አፈነን ቁጭ ብለን ዛሬ ስደዋል እንደሚያወራኝ ስላገኘ ነው። እንዲህ አድርገሃል ብለህ ስትጠይቀው አይ ጫፍጫፉን ብቻ ነው ያደረግኩት የሚለው ነገርስ ድፍረት ዛን ያለ ጫፍጫፉን ያደረግኩት አለ። ያረቢ በኢየሱስ እኔ የምልሽ አሁንም ኪፕ ፕሮቴክቲንግ ዮር ቺልድረን። ዋጋ የከፈልሽባት ነች። ባለፈው ተነግረሻለሁ ዩቲዩብ ላይ። ኧረ አገባኝም። እኔ ለማንም ሰው የምከፍል ዋጋ የለኝም። የምከፍለው ለአንድና ለአንድ ይሁንዬ ለጂጂዬ። አሁን ጂጂዬ ጡቷ አስቸግሯታል፣ ጀርባዋን እያመማት ነው። አሁን ከሰሞኑን ቦታ ካገኘች ኦፕራሲዮን ታረግና ለሚቀጥለው ሰመር ጉች ያለ ጡት ይዛላችሁ ትመጣለች። ይመችሽ አለን። ይመችሽ ፈታቤል እናቴ ትምህርት ደግሞ አንቺ ግን ቆይ ስሚ፣ አጋጣሚ ነው እንዴ ጂጂን የነካ የለውም በረካ። እናቴ ትሙት መሰለህ እግዚአብሔር ጥሩ ሰው ነኝ እኔ ዮኒዬ፣ በጣም ጥሩ ሰው፣ በጣም እግዚአብሔር መሰለህ። እንደኔ አይነት ሴት የለም። ማርያም ነው እመቤቴ ነው። አብሮኝ የኖረ የሀገሬ ሰው ይናገራል። እኛ ልንገርሽ በደቦ ነበር ተሰብስበን ምንሰማሽ። ያኔ ዩኒቨርሲቲ ተማሪ ነበርኩኝ እኔ። አገር ቤት እናንተ ያው ሶሻል ሚዲያ ላይ እግዚአብሔር ነው አገር ቤታው እና ተሰብስበን በቃ ዶርም ውስጥ ከፍተን ላይቬሽን ዩቲዩብ ላይ ቁጭ ብለን እናዳምጣለን። ያ ብዙ ሰዎች እኔ እንዲያውም ከዛ ነው የሚያውቀኝ ብዙ ልጆች። እንደው በቃ በጣም ደስ ይለን ነበር ከዩኒ ጋር ያላችሁ እንትን ምናምን በቃ እንትናችሁ። ያኔ ያው ኔትወርክም ኢንተርኔትም በየቤቱ መግባት የጀመረው ከተወሰነ ጊዜ በኋላ ነው ታውቂያለሽ። አሁን በቅርብ ነው እንትን ይባል ነበር እና የለም። አዎ ኢንተርኔት የለም እንደዚህ ዩቲዩብ ላይ ምናምን አክሰስ ብዙ ሰው አይገባም። ዋይፋይ ምናምን ለማግኘት የሆነ ቤት ሄደሽ የሆነ ቦታ ሄደሽ ጥግ ላይ ምናምን ፓስወርድ ተቀበለሽ ጥግ ላይ በራቸው ላይ ምናምን ካልሆነ እንዲህ አሁን እንዳለው ጀኔሬሽን እዚህ ጋር ይኸውልህ፣ አንተ ከመግባት በፊት ነው የጠየቀችው እቺ ቆረቆንዳ አሮጌት ማለት ነው። አንተ ከመግባት በፊት እኔ እንደ እድል ነው ያስገባኸው፣ መርጬም አይደለም። አሁን ምን ትላለች? በአንቺ የተነሳ ነው ሶሻል ሚዲያው ሊጠላው ትላለች። ከአንተ በጣም ስላላስገባት እኮ ነው። እመቤቴ ማርያምን እኔ አይወዝልስ እኔ ልንገርሽ፣ እኔ አንቺን ሳቅ የዩኒቨርሲቲ 2 ዓመት ተማሪ ነበርኩኝ፣ 2ኛ ዓመት ተማሪ ነበርኩኝ። ማንም ያ ሌቭል ላይ ሊደርስ አልቻለም። ስትል ነው አሁን እኮ እነዚህ የሚንጫጩት እነ አሮጊቶቹ እነ ሮማን እነ ምናምን አያምርም። ጨዋታቸው አያምርም።
ጨዋታቸው አያምርም። እናቴ ትሙት ስድብ ነው ስድብ ነው። ጂጂክያ አትሳደብም። እንደዚህ እናትሽ እንደዚህ ትሆን እንደዚህ የሆነ የሚቀፍ ስድብ አለ። ኧረ እንደዛ ብልግና ራሱ አሁን እኮ ነው የምታቀኝ እንደሆነ አትሊስት እንኳን ራሱ ብልግና ራሱ መናገር የጀመርኩት ላስት የር አካባቢ በቃ ይሄ እንዲህ ወጣ ገባ ምናምን ያልኩ በእውነት የጀመርኩት ላስት የር ነው እንጂ እግዚአብሔርን ጌታ ምስክሬ ነው። ጌታ ምስክሬ ነው። አሁን ምንድን ነው መሰለሽ የተነሱት ነገር ምንድን ነው? በቃ አሁን ሌቭል ላይ ሶሻል ሚዲያ ላይ የመጀመሪያው ሌቭል ሲባል ማን ላይ ነው የሚደረሰው? ጂጂክያ ናት። ስለዚህ ጂጂክያ ላይ ለመድረስ ምን መሆን አለብን? ጂጂክያን በቃ እዛ ኖ it's gonna take some time ትንሽ ጊዜ ይፈልጋል። እኔ አሁን ህይወታቸው መጥፎ ነገር ላይ ያሉ ሰዎች አሉ በዚህ ሶሻል ሚዲያ የሆነባቸውም አሉ የሚሳቀቁም አሉ። እና እኔ ግን ምንም በመሆነው ነገር የለም። አንደኛ ነገር እግሬን ሰቅዬ የፈለኩበት ሀገር መኖር እችላለሁ። ልጆቼን እኔ ማንንም ካርዴንና ፓስፖርቴን ይዤ ስፈልግ አሜሪካን እግሬን ሰቅዬ ስፈልግ ዱባይ ስፈልግ መኖር የምችል ልጅ ነኝ ነው። እኔ ቂጤን መቀመጫዬን ላስተካክል ስትል ያቺ ነገር ሁሌ ያለች ኔቨር እንደዚህ ፋይት ያደረግኩትኝ መቀመጫዬን ሳስተካክል ነው። አለቀ። ገባ? ጅል አይደለም ልጆቼን አንጠልጥዬ ፋይት የማደርገው እኔ ጅል አይደለም። ህፃን ልጅ ወተት ያልጠጣ ህፃን ልጅ ቁጭ አድርጌ ፋይት የማደርገው ልጆቼ ልክ እጄ ላይ ሳስገባ ነው ሁሉን ነገር ማድረግ የጀመርኩትኝ።